ያስጨንቅሽኝ እኮ ነው። ምንድነው? ጋሼ ይሄ የተረገዘው ልጅ ማለት ነው። በቃ የዳጣው ወንድም ያንተ ልጅ ነው። እሺ በቃ ተው፣ ተረጋጋ። እሷ እኮ እኛ ማየት አልፈልግም ብላ ግን ያቺ ዳጣ አሁንም አብራት ነው ያለችው። ማወቅ አለብሽ። በጣም ውሸታም ነሽ አንቺ። ናታናዮሽ ወሬኛ ደግሞ ቢዋሽ እንኳን ፊት ለፊት እንደዚህ ውሸታም ነህ አይባልም። ሰላም ሰጣ አይቻሉሽ አደራበሬ ነገር ሰጣለች አይቻሉ። ናታን ለዳጣ ዛሬ የሚገርም ስጦታ ነው የሰጣት። ስጦታ አነሰ በዛ አይባልም በነገራችን ላይ። እና ዛሬ ስጦታ አዘጋጅቼልሻለሁ ስትለኛል ነበር። እንዴት አል ስጦታ እያለች እየጠየቀችው ነበርና ናታንም እንግዲህ ሰጥቼ ገዝቼልሻለሁ ስጦታ አይናቅም፣ ግን ደግሞ ከሁሉም በላይ ልቤን ሰጥቼሻለሁኝ እያላት ነበረ ነው ማለት ነው። ዳጣ እንደዛ የሚባል ነገር የለም ስጦታ ገዝቻለሁ ብለሃል፣ ስለዚህ ስጦታዬን አምጣ እያለችው ነበረና ይሰጥሻል ታዲያ ታካብቻለሽ እንዴ? ሲጀመር ከልብ በላይ ስጦታ እኮ የለም። ልቤን ሰጥቼ ልቤን ከልቤ በላይ ምን ልጨመር ነው እያለ ነበር እንግዲህ ናታን። እንግዲህ ዳጣም እንዴ ባክ እንደዛ የሚባል ነገር የለም እሱማ ሌላ ጉዳይ ነው፣ ግን የተገዛውን ስጦታ ፈልገዋለሁኝ እያለች ነበረ። በመጨረሻም ናታን እንግዲህ የሰጣትን ስጦታን አምጥቶ ሰጣት ማለት ነው። ስጦታውም እንግዲህ ኤሊፖፕ ነበር። ያው ትልቁ ኤሊፖፕ እንግዲህ እንትን ነበረ ፒንክ ከለር ምናምን የሚያምር የፍቅር ከለር ነበር ማለት ነው ትላላችሁ። ያን ከተቀበለ በኋላ እንግዲህ በጣም ነበር ደስ ያላት ነው ለመናገር። እንግዲህ ሳም አድርጋው እንግዲህ እሱም ሳም አድርጓት ነበር እንትን የነበረው እና ናታንም በጣም ነበር ደስ ያለው። ከዛ በኋላ እንግዲህ ተያይዘው እሷም ይዛ ወደ ክላሷ ነው እየሮጠች ሄደችው። ክላሷ ሄዳ እንግዲህ እየላላሰች እያለ ውሃ መጣችባት ማለት ነው። ውሃ ስመጣ እንግዲህ በጀርባዋ ሸሸገችው። ከዛ ምንድነው የሸሸግሽው ምናምን ስትላት አይ ምንም የለም ምናምን ብላ ለመሸሸግ ሞከረች፣ ግን አልቻለችም። ውሃ እንደው ገብተሽ ሳልቀማሽ ብላ ውሃ ደግሞ ከዳጣ ጋር ከመሄዷ በፊት አብዬል ጋር ገጥመው ነበርና እንግዲህ ሳሎን ላይ እንዳያችሁ ሲያንደፋድፋት በቃ ቦክስ በላይ በታይ አብዬልን በቃ ገብቼ አንቺን ሳልገል ዛሬ ብላ እንግዲህ ስታራውጣት ነበር እንዳያችኋትና በመጨረሻ ነው እንግዲህ የተፋታቻት። የሚገርመው ከኪችን ውስጥ ማንኪያ ሹካ አልቀረም፣ የወጥ ማማሰያው ሁሉ በቃ ምንድነሽ የቀረ የለም ማለት ነው። ቤተሰብ ይዛ አብዬልን እንግዲህ እግሯን እጇን አልተረፈቻትም። ሩጣ ክላሷ ገብታ ነው በር ዘግታ ከምድር ፎቅ ወጣ ነው እንግዲህ በር ዘግታ ያመለጠችው። እንግዲህ ያንንም ሲሆን ውሃ በቃ አልጠገበቻትም ነበረና በቃ ይቀራት ነበረ። ከዛም ቀጥታ እንግዲህ ያንን አድርጋ ቀጥታ ወደ ዳጣ ጋር ስለነበር ሄደችው። አብዬል ጋር ያንን እንትና የሰጠኝን ተምር በልቼ በጣም ነው እንትን ያለኝ ኃይል ሰጥቶኛልና አብዬል ጋር ስደባደብ ነው የቆየሁትኝ። ስለዚህ አሁን አንቺ ማታመጭኝም ማታቸንፊኝም የገባው ገብቼ ቀማሻለሁ ነበር ያለቻት። እንግዲህ ውሃ ጋር ተያይዘው እንግዲህ በላይ በስር ውሃም እንደው አንደኛ ሆነች። ዳጣም ደግሞ አልሞት ባይተጋደይ ሌላ ገዛልሻለሁ ወይ ብትላት እኔ ሌላ መጣለው ብትላት ውሃ የት ይገባታል? ይሄ ስጦታ ነው ብትላት ከየት? ዳጣ ደግሞ መስጠት አልፈለገችም፣ ምክንያቱም ናታን የሰጣት ስጦታዋ ነው። ስለዚህ ስጦታዋን ደግሞ መስጠት አትፈልግም እና በዛ ምክንያት እንግዲህ በላይ በታይ ጋይስ እንዴ ተታረፉ መሰላችሁ? እንዴ ተታረፉ እንዴ ጋይስ? እንዴ አልተታረፉም የምር ማለት ነው። የምር በጣም እያሳቁኝ ነበረ እና በጣም ነበር ሲያስቁኝ የነበረው። በመጨረሻም እንግዲህ ዳጣ በዝም ብላ ያው ለመቀማት እንትን ብላለች፣ ቀምታለች። ምክንያቱም ይሄ ናታን ስጦታዋ ስለሆነ እንዴ ምናችሁ ነው ህይወቷ በሉት ህይወቷ። እንግዲህ ውሃ ደግሞ እንደምታውቋት ምንም አይገባትም ስጦታ ነው ብትላት ምንም እየገባት አልነበረም። ያው በመጨረሻ ዙሮ ግን ያው ከብዙ ፊልማ በኋላ ተግባብተዋል ማለት ነው። ጥላላት ወጣች፣ ሌላ ልትገዛላት እንግዲህና በጣም ደስ ያላት ዳጣ። ያው ሰላም ደግሞ እንግዲህ ካጠገቤ እንዳትሄጂ ብላ ያው ሁሉም ሰው ዳጣ የምትገባው ክላሷ ብቻ የምትገባው ዳጣ ብቻ ናት። ይቅርታ
ማለት ማንም ሰው ቤት ክላስ ያተምጡ ብላ እንግዲህ ዳጣን ብቻ ነው ያስገባቻለችውና አብጌል ይሄንንም በማየት እንግዲህ እንዴ ይሄ ሁሉ ሰው ክላጠገብ እንዳይደርስ ብላ ዳጣን ለምንድን ነው እንደዚህ የምታስቀርባት? ዳጣን ካጠገቧ እንዴ አታጣት የማትፈልገው ምክንያቷ ምንድነው እያለች ነበረ። እንግዲህ ደረጀም ይሄንን በመጠርጠር አዳርሽም ሙሉሽም ዛሬ ከሷ ጋር ሆነ አይደለ ካሁን በኋላ ውሃ ወይ ደግሞ ሌላ ሰው እሷ ጋር ይሁን እንጂ አንቺ እዛ ግድም እንዳትቀመጪ በማለት ትዕዛዝ አስተላልፏል። ያንንም ትዕዛዝ ሲያስተላልፍ እንግዲህ ዳጣ እንዴ ለምን አባዬ ለምን እንደዛ የሚባል ነገር አለ እንዴ ለምንድን ነው እኔ ተዛምጣፈው እንዴ ሰላምዬ እኮ ካጠቢያ አትጥፊ ብላኛለች ስለዚህ ለምን እጠፋለሁ ነበር ያለቻትና አይ እንደዛ የሚባል ነገር ነገርኩሽ አይደለ አባትሽ ነኝ አይደል ለማዘሽን ነገር ማድረግ አለብሽ በማለት ነው እንግዲህ እንትን ያለችው። በመጨረሻም ያው የሆነውን ነገር እንግዲህ ምክንያቱም ሰላም ያው ለደረጀ ልጇ አባት እንደሆነ ትነግረው ብላ ደረጀ እንግዲህ በጣም ነው የተቆጣው አስቀድሞ ገና ማለት ምንም በርግጥ ይሄ ነገር በአእምሮ ምንም እንትን አላለምና በተለይ ለሱ ለብቻ እነግርሃለሁኝ መናገር ስላለብኝ ነው ነገሩ እንዴት ቀለል አድርገህ ታየዋለህ ምናምን ስትለው በዛ ነው ደረጀ እንግዲህ በጣም የተቆጣው። ምን ማለት ነው እኔ ይመለከተኛል እንዴ ማለት የኔ አንቺ እርግዝና እና የኔ ምን አገናኘው ምናምን ነበር ያለው። ሰላም ያው የልጇ አባት እሱ እንደሆነ ሁሉም ነገር ስለምታውቅ ነው። ደረጀ ደግሞ ይሄን ነገር በፍጹም አያውቅምና በዛ ምክንያት ነው እንግዲህ ደረጀ ቁጣ እያለው ነበረ። ክላስም ገብቶ እንግዲህ ሰላም ልትነግረው ስትፈልግ በጣም እየጮኸ ነበረ ደረጀ። በመጨረሻም እንግዲህ ጮሆ ወይዘሮ ማርታ መጣይ ማለት ነው። ማርታም ስትመጣ እንግዲህ ምንድነው ደረጀ ተው እንጂ ምናምን ስትለው እንኳን እንዴ በቃ በጣም ነው የተናደደው። ኢቭን እንኳን ደረጀን ማን ነው ማርታ ስታወራው ምንም ሊያወራት ራሱ ፈቃደኛ አልነበረም የሚገርማችሁ። ምክንያቱም በቃ ምንድነው እንደዚህ አይመለከተኝም ምናምን በቃ አለ አይደለ በቃ የማይሆን ነገር ነው የሚያወራትኝ የነበረው። በመጨረሻም እንግዲህ ማርቲ ተው ብላ እሷንም ማረጋግታ እሱንም ደግሞ የጣጣበት እኮ ትንዳጣ ደውላለት አገናኘኝ ብየው በመጨረሻም እንግዲህ እሷን አውርቶ ትፈልጋለች ስትለው እኔን ላወራው ስል ስልኩን ዘጋባት እና ምን ሆኖ ነው ቆይ እኔ ስለኔ ያልነገርከውም እንዴ ወይስ ምን ሆኖ ነው ምን ሆኖ ነው ምንድነው የሆነው ነገር ማተና ጥሏት ሄደ ማለት ነው። ምክንያቱም ምንም መመለስ አልፈለገም ስልኩን ምክንያቱም ያነሳው እሱ እንደሆነ ያውቃል። ዳጣም አስቀድማ እንግዲህ ስሙን ጠራችሁ እሱኑ ብላ ነው ሲሳይ ብላ ነው። ምክንያቱም ያው ዳጣም ሲጨንቃት ነው የደወለችው እንጂ መደወል ፈልጋ አይደለም። መደወል አለብሽ ብላ ስታስጨንቃት ወይዘሮ ማርታ ነው የደወለችው። ከዛም በኋላ እንግዲህ ደውላ ደግሞ ያን ነገር ስትል ማርታ በጣም ነው እንትን ያለችው ማለት ነው። እንደውም ስልኩን ለኔ ለራሴ ስጭኝና እኔ ራሴ እንትን እለዋለሁኝ ስትላት ነበረ። ለራሴ ስጭኝና እኔ ራሴ አወራዋለሁኝ ምንድነው ችግሩ እያለችው ነበርና ያው በመጨረሻ እንግዲህ ያለው ነገር ምንድነው ዝም ብላ ነው ማለት ሄደችው። እና ወደ ቤተሰቦቻችን ያው የዛሬው ቪዲዮ ይሄን ይመስል ነበር። በቀጣይ አዲስ ቪዲዮ እስከምንገናኝ ሰብስክራይብ ላይክ ማድረጋችሁን አትርሱ። አብራችሁ ስለሆናችሁ በጣም አመሰግናለሁ። ሐሳብ አስተያየቶች በኮሜንት አስቀምጡልኝ። መልካም ጊዜ በያላችሁበት ባይ